ተጠባቂ የሆነው የሰሜን ለንደን ደርቢ በኤሚሬትስ ስታዲየም በተጠባቂው ጨዋታ ላይ ኤብሬቼዜ አስደናቂ ምሽትን አሳልፏል። 3 የእንግሊዝ ፕሪሚየር ሊግ ጎሎችን በአንድ ጨዋታ ላይ በማስቆጠር የእንግሊዝ ፕሪሚየር ሊግ ከጀመረ አንስቶ የመጀመሪያ ሃትሪኩን ነው በሰሜን ለንደን ደርቢ ላይ የሰራው። የመጀመሪያው የፕሪሚየር ሊግ ሃትሪክ ሆኖ ተመዝግቧል። አርሰናል የእንግሊዝ ፕሪሚየር ሊግን መሪነቱን እንግዲህ ከፍ ማድረግ ችሏል ወደ 6 ነጥብ። ሁለተኛ ካለው ከማንቸስተር ሲቲ በ7 ነጥብ፣ ከሊቨርፑል በ11 ነጥቦች። ሊቨርፑል ከዋንጫው ፉክክር የወጣ ይመስላል። ቀጣይ ሳምንት ከቼልሲ ነው በስታንፎርድ ብሪጅ። አርሰናል አስደናቂ ብቃት፣ አስደናቂ ውጤት ለማይክል አርቴታ ልጆች ይዘው መጥተዋል። አስደናቂ ሁኔታ እንግዲህ የማጥቃት መስመሩ 6ቱ ተጫዋቾች ተጎድተው ነበር። ተጫዋቾቹ ተመልሰዋል። የስብስቡ ጥንካሬ አስገራሚ ነበር። የሰሜን ለንደን ደርቢን 4-1 ነው ማሸነፍ የቻለው። አስደናቂ ሁኔታ ነው። እንግዲህ እዚህ ላይ አንድሬ በርታናንዴ ማጨብጨብ የሚጠበቅ ቅብን ምልመላዎችን አካሂዷል። የኤብሬቼዜ ያለቀ ሰዓት ፊርማ ያክል አርሰናል አስፈላጊ እንደሆነ ያሳየ ይገኛል። አስደናቂ 3 ጎሎችን ከሳጥኑ ጫፍ ላይ ጎሎቹን ማስቆጠር ችሏል። የመጀመሪያው ጎል አስደናቂ ነበር። ሁለተኛውም ሶስተኛውም አስደናቂ ነበር። አራተኛ ጎል የማስቆጠር እድል ነበረው። የእንግሊዝ ፕሪሚየር ሊግን በ29 ነጥብ መድፈኞቹ እየመሩ ይገኛሉ። ከሁለተኛ ከሚገኘው ከቼልሲ በ6 ነጥቦች ርቀዋል። አርሰናል ዛሬ ሌላ ይሄ ብቻ አይደለም አስደናቂው ቲፎ በመባል የሚታወቀው እንግዲህ ቡድኖች ዝግጅታቸውን ሲያደርጉ ጨዋታ መጀመሪያ ላይ ይዘውት የሚወጡት እንግዲህ ደጋፊዎቹ ይዘውት የሚቆሙት ነበር። በአስደናቂ ሁኔታ ነው ሰርተው እንግዲህ አምና በጣም አርሰናል የተወቀሰበት አንዱ የቲፎአቸውን ሰርተው ሲመጡ ታስታውሱት የፓሪስ ሰን ጀርመኑ የግማሽ ፍጻሜ ጨዋታ ላይ ደህና ቲፎ አልሰሩም የሚል ነበር። አሁን አስደናቂ የሆነ ነው እንግዲህ ታሪኮቹን ለማያያዝ ሪኮስታን፣ ሁለተኛ የሚሆነውን ሄንሪን በደንብ በቃ ታሪ ዳንኤል ሄንሪን፣ ሳካን፣ ኦዴጋርድን ያጣመሩበት መንገድ በጣም አስገራሚ ነው። እንግዲህ መድፈኞቹ በሜዳ ውጭና በሜዳ ውስጥ ያሳዩት ድንቅ ብቃት ነው። እነዚህ ሁሉ ሁኔታዎች ግን የፔሮ ሂንካፔ ምልመላ እንግዲህ ገብርኤል ማጋሌስን እስከምንረሳ ድረስ ነው በጨዋታው ላይ አስደናቂ ብቃቱን ያሳየው። የአርሰናል ሁለቱ የመስመር ተጫዋቾች በተለይ ካላፊዮሪና የጁሊያን ቲምበር አሁን በፕሪሚየር ሊጉ አስደማሚ 2 የመስመር ተጫዋቾች አሉ። ሁለቱም ካላፊዮሪና እንዲሁም ደግሞ ጁሊያን ቲምበር ነው። አሁን ቲምበር በአጠቃላይ በእንግሊዝ ፕሪሚየር ሊግ ላይ ያለው ምርጡ የቀኝ ተመላላሽ ነው ማለት እንችላለን። የፍጥነቱን የጨዋታውን ፍጥነት ቴምፖ መቆጣጠር የሚችል ነው። ማጥቃቱን እድሎችን መፍጠር የሚችል ተጫዋቹ ነው ይታያል። በአጠቃላይ በቃ አርሰናል ሙሉ የሆነ ጨዋታ ነው ያሳለፈው ከገባበት ጎል በስተቀር። የገባበትን ጎል ላይ ዙቢሜንዲ የተሻለ ጥረት ማድረግ ይጠበቅበት ነበር። አስደናቂ ጎልን ደግሞ እንግዲህ ሪቻርልሰን ማስቆጠር ችሏል። በእንግሊዝ ፕሪሚየር ሊግ ከረጅም ርቀት የተቆጠረው ጎል ነው ተመዝግቧል። በዘንድሮ ውድድር ዓመት 43.5 ሜትር ነው ርቀት የነበረው። ያለ ቪካሪዮ በዚህ ጨዋታ ላይ ባይኖር ኖሮ ቶተንሃም 7 ይገባበት ይችል ነበር ብዬ አስባለሁ። በተለይ በመጀመሪያው አጋማሽ በፍጥነት አርሰናሎች እድሎችን ኤብሬቼዜ ለዲክላን ራይስ ፈጠረ። ዲክላን ራይስ የመታውን ኳስ አወጣበት። ከዛ ውጭ አንዴ የቡካዮ ሳካን ቅጣት ምት፣ ከዛ ውጭ ደግሞ አንዴ የኤብሬቼዜን ኳስ በግራ እግሩ አራተኛ ጎሉን የሞከረበትን አጋጣሚ ማስቀረት የቻለበት እንግዲህ ቪካሪዮ መታወስ የሚጠበቅበት ነው። ነገር ግን 4 ጎሎች ተቆጥረውበታል። አርሰናል አስደሳች የሆነ በተለይ በመጀመሪያዎቹ 30 ደቂቃዎች ቶተንሃሞች በ3-4-3 የሚመስል ጨዋታ ነው ይዘው የመጡት። አርሰናል በሚገባ ሎ ብሎኮችን አሁን ከጨዋታ ወደ ጨዋታ እያሳየ ይገኛል። ሎ ብሎክ ለአርሰናል አስቸጋሪ እንዳልሆነ ማይክል አርቴታ መፍትሄዎችን ከዮኮሬስም ውጭ ይዞ እንደመጣ የሚያሳይ ብቃቶችን ባለፉት ሳምንታቶች አሳይቶናል። አርሰናል ካገኛቸው ነጥቦች ያለፉት በጣም አስደናቂ የሚባሉ 3 ጨዋታዎች ይታያሉ። አንደኛው የኒውካስትሉ የሴንት ጄምስ ፓርክ ጣፋጭ 3 ነጥብ፣ የክሪስታል ፓላሱ 1-0 ድልና የአሁኑ የቶተንሃም ድል ነው። ምክንያቱም ተቃራኒ ቡድኖች ነጥብ ሲጠሉ አርሰናሎች በሚገባ ጨዋታውን መጠቀም የቻሉበት ነበር። ወዳጆቻችን ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ጨዋታው ምን ትላላችሁ? የእናንተን አስተያየት የምጠብቅ ነው የሚሆነው። የእናንተን አስተያየት ደግሞ የጨዋታው ኮከብ ማን ነበር? አጠያቂ አይመስለኝም ኤብሬቼዜ በብዙዎቹ 10 ከ10 ተሰጥቶታል። የጨዋታው ላይ በጣም የተሻለ ፐርፎርማንስን አሳይቷል። በአጠቃላይ አርሰናል በጨዋታው ላይ ማዱኬና ማርቲኔሊ በተቀያሪ ወንበር ላይ ነበሩ። ነገር ግን ማዱኬ ብቻም ተቀይሮ የገባው ጥሩ የሚባል ነው። እንግዲህ አንድ ተጫዋች አርሰናል ቢያንስ ከጉዳት የተመለሰለት ተጫዋች አለ። ይህ ጥሩ ውጤትን የሚያመጣ ነው። ውድ አድማጮቻችን እናንተ ጨዋታውን አገኛችሁት? ስለ ጨዋታው ምን ሀሳብ አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ በ5 ተከላካይ የመጣው የቶተንሃም ቡድን ኬቨን ዳንሶን እንግዲህ ከሮሜሮና እንዲሁም ደግሞ ከሚክ ቫን ደ ቪን ኡንዶጂንና ስፔንስን አድርጎ 5 ተከላካይ ከ5 ተከላካይ ፊት ለፊት ደግሞ 2 የመሃል አማካኞች ቤንታኩርና ፓውሊኒያን አድርጓል። እንግዲህ 7 የተከላካይ መስመር ተጫዋች
ተጫዋቾች ነበሩ ማለት ነው። አርሰናል ይህንን የተከላካይ መስመር ለመጀመሪያዎቹ 30 ደቂቃዎች ተቸግሮ ነበር ከኤብሪቼዜ ለዲክላን ራይስ ከፈጠረው እድል ውጭ። ነገር ግን የሚካኤል ሞሬኖ በጣም ወሳኝ ሆኖ የመጀመሪያው ጎል አርሰናል እድሉን የፈጠሩበት መንገድ ነበር በሚገባ። ሚካኤል ሞሬኖ እንግዲህ አርሰናል አንዳንዴ እንደዚህ አይነት ቡድን ሲያጋጥሙ እንዴት ይወስዳል የሚል ነበር። ኤብሪቼዜ አንዳንዴ ኳሶችን ሰንጥቀው ሰቅስቆ በማንሳት ኳሱን ማለት ነው በጣም አስገራሚ የሆነ በአየር ላይ ማቃበል ሂደት ነው ያደረገው። በጣም ጥሩ የሆነ እንግዲህ በሁለተኛው አጋጣሚ በቃ ዘንድሮ የትሮሳርድ ነው ማለት ይቻላል። ውድ አድማጮቻችን ወጥ ብቃት ያለው ተጫዋች ነው። በቃ የዘንድሮ ትሮሳርድ አስገራሚ ብቃት ነው። ባለፉት 4 ጨዋታዎች ላይ በምታዩበት ጊዜ የዚህ ተጫዋች ድንቅ ብቃት የሚታይ ነው። የስላቪያ ፕራግ ላይ አሲስት ማድረግ ችሏል አይደለም። ከስላቪያ ፕራጉ በኋላ ሰንደርላንድ ላይ አስቆጥሯል። በዚህ ጨዋታ ላይም ጎል ማስቆጠር ችሏል። ሩጫዎቹ ከካላፊዮሪ ጋር ያላቸው ጥምረት፣ በግራ መስመር ላይ የሚፈጥሩት ጥምረት በጣም አስደማሚ ነው። ትሮሳርድ ከጨዋታ ወደ ጨዋታ ከነብስለቱ አርሰናልን በጣም በአስደማሚ ብቃት እንደቀጠለ ነው ማለት ይቻላል። ታዲያ ሌላ መነሳት የሚጠበቅበት የትሮሳርድ በቦታዎች የተለያዩ ቦታዎችን የመሸፈን አቅሙ። ሚካኤል ሞሬኖ እንግዲህ የአጥቂ መስመሩን ለቆ በሚወጣበት ጊዜ ሌሎች ተጫዋቾች የአጥቂ መስመሩን ለማገዝ የሄዱበት ርቀት ውጤታማ ነበር። ታዲያ አርሰናል ከ5 ደቂቃ በኋላ ኤብሪቼዜ ሌላ አስደናቂ ጎል አሳየን። ጥሩ ፐርፎርማንስ ነው ማለት ይቻላል። ታዲያ በሁለተኛው አጋማሽ ኤዜ 3ኛውን ጎል አስቆጠረ። አርሰናል ከዛ በኋላ የመጀመሪያው ጎል ተቆጠረባቸው። እንግዲህ አርሰናል በመድፈኞቹ በ12 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርገው 29 ጎሎችን ይዘው በአጠቃላይ ተቆጠረባቸው የጎል መጠን ደግሞ 6 ደርሷል ማለት ይቻላል። ይህ እንግዲህ በዚሁ የሚቀጥሉ ከሆነ ቢያንስ 3 የእግር ኳሱ 1/3 ተጠናቋል። ያ ማለት 18 ጎሎችን ይቆጠርባቸዋል ማለት ነው። እንዴት ይቀጥላሉ? ትልቁ ሁኔታ መነሳት የሚጠበቅበት ነው። አርሰናል 4-1 ሲያሸንፍ 1.9 ኤክስጂን ፈጥሯል። ቶተናም 0.1 ኤክስጂን የፈጠረው ከቸልሲ ጨዋታ ጋር የሚመሳሰል ነው። በጣም ደካማ የሆነ ነው። ሹት ያደረጉት ብዛት ስታዩ አርሰናል 17 ቶተናም 3 ነው። ኦን ታርጌቱ አርሰናል 8 ቶተናም 2 ነው። 2 ያደረጉት ደግሞ ዣቪ ሲሞንስ ቆሎ ማይደፋ ሹት የምትሉት አይነት በቃ ደካማ የሆነ ሹት ሞክሮ ግብ ጠባቂው በቀላሉ ያዘበት አጋጣሚ ነበር። ከዛ ውጭ ሪቻርልሰን ጎሉ ነው። አርሰናል 57% የኳስ ቁጥጥር ነበረው። ቶተናም 43% ነው የነበረው። ቶተናም በሲቲንና ያሸነፈበት መንገድ በጣም ጥሩ የነበረ ቡድን እንደነበር ይታወቃል። ነገር ግን እንግዲህ እንደ አርሰናል አይነት ቡድን ደግሞ ጠንከር ብሎ የቀረበበት ሆኖ ይታያል። ቶተናም የመጀመሪያ የሜዳ ውጭ ሽንፈታቸውን ያስመዘገቡት ምን ያክል እንግዲህ አርሰናል የብዙ ቡድኖችን የወጣን ወጥ ብቃት በሚገባ እያሸነፈ እንዳለ የሚታይ ነው። ሌላኛው እንግዲህ በፕሪሚየር ሊጉ የደረጃ ሰንጠረዡ ሲታይ ሲቲ እና ሊቨርፑልን አርሰናል በሚገባ እየመራ ይገኛል። የሚቀጥለው ሳምንት ደግሞ በደረጃ ሰንጠረዡ ሁለተኛ ላይ የሚገኘውን ቸልሲን የሚገጥሙበት ጨዋታ ይሆናል። ታዲያ በዚህ ጨዋታ ላይ ጠንከር ያለ ፉክክርን የሚጠበቅ ነው የሚሆነው። አርሰናል ያንን ጨዋታ ማሸነፍ የሚችል ከሆነ ከሁለተኛው ቸልሲ በ9 ነጥብ መራቅ የሚችልበት እድል አለ። ከዛ በመቀጠል ብሬንፎርድ፣ አስቶን ቪላ ያሉ ፕሪሚየር ሊጉ አማካኝ ደረጃ ሰንጠረዥ ላይ የሚገኙ ጠንካራ ቡድኖችን አርሰናሎች ይገጥማሉ። ስለዚህ እነዛ ጨዋታዎች አንዱ ለመድፈኞቹ ፈተና የሚሆኑ ናቸው። ነገር ግን የማይክል አርቴታ ቡድን የተጎዱ ተጫዋቾች ይመለሳሉ። ጥንካሬው፣ ብቃቱ፣ ወጥነቱን የሚያስቀጥል የሚመስል ቡድን ነው። በተለይ ደግሞ ተጫዋቾችን የሚያፈራርቅበት መንገድ እንግዲህ አርሰናል ዮኮሬስን የሚያገኝ ከሆነ ከዮኮሬስ ጋር የተለየ ጨዋታን የሚያሳየን ይሆናል። ከጉዳት የሚመለሱ ተጫዋቾች አሉ። የኦዴጋርድ መመለስ ከኤብሪቼዜ አርሰናል ሊያገኘው የማይችለውን ድሎች ማግኘት የሚችል ነው የሚሆነው ከኦዴጋርድ። ከዛ ውጭ ማርቲኔሊ አሁንም ቢሆን በመስመሮች መካከል መሮጥ የሚችል ከላከ ጀርባ መሮጥ የሚችል ነውና ሌላ ደግሞ የማጥቃት አደጋን መሰንዘር የሚችል ነው። ማዱዌኬ ተመልሷል። ስለዚህ ቡካዮ ሳካ ረፍቶችን የሚያገኝ ይሆናል። በአጠቃላይ ስብስቡ በጥራቱ ደረጃው በትክክለኛው ሰዓት ላይ ወደ ብቃቱ እየመጣ ያለ ይመስላል። ምክንያቱም ተከታታይ ጨዋታዎችን ነው በእንግሊዝ ፕሪሚየር ሊግ የሚያደርገው። ስለዚህ በእነዛ ጨዋታዎች ውስጥ የነ ኖርጋርድ፣ ሚካኤል ሞሬኖን ጥቅም መረሳት የለበትም። ተከላካይ መስመሩ ላይ እንግዲህ ማይክል አርቴታ አንዱ ውሳኔ መወሰድ የሚጠበቅበት የገብርኤል ማጋሌስም ቦታ ማን ይተካል የሚል ነበር። ማይክል አርቴታ እንግዲህ በመጨረሻ ትክክለኛው ውሳኔውን ወስኖ ፔሮ ኢንካፔን ከዊሊያም ሳሊባ ጋር ጣመረ። ይህ ጥምረት ደግሞ በጣም አስደንጋጭ የሆነ ጥሩ ጥንካሬ ያለው ውጤትን አምጧል። የኔ ፍራቻ የነበረው ከቆመ ኳስ አርሰናል እንዳይቸገር ነበር። ኢንካፔ በቆመ ኳስ ረገድ በመከላከሉ ጥሩ የሚባል ነው። በተለይ ግን የኢንካፔ ከገብርኤል ማጋሌስ የሚለየው ፓስ በማድረጉ በጣም የተሻለ ነው። ቀጥተኛ ኳስን አርሰናል እንዲጠቀም የሚያስችል ነው። በፓሱ ረገድ በጣም የተሻለ ተጫዋች ሆኖ ይታያል። ከዛ ውጭ ሪከቨር ስፒዱን በጣም ፈጣን ነው። በዛ ረገድ መጠቀም ይችል ነው። እንግዲህ ማይክል አርቴታ በሞስኬራ በ88ኛው ደቂቃ ላይ ቀይሮ ሲያስገባው ይታይ ነበር። አርሰናል እንግዲህ ውጤታማ ነው። ከዛ ውጭ ከካላፊዮሪ ጋር ያደረጉት የግራ መስመር ስለሆኑ ሁለቱም ተጫዋቾች የመናበብ ብቃት ለካላፊዮሪ ሽፋን የመስጠት ፐርፎርማንሱ አስደማሚ ሆኖ የሚነሳ ነው። ይህ ሽንፈት ለቶተናም ግን አስደንጋጭ ነው ማለት ይቻላል። የቶማስ ፍራንክ ቡድን ባለፉት ጨዋታዎች ከባባድ ቡድኖችን ገጥመዋል። በቪላ፣ በቸልሲ፣ በዩናይትድ፣ በአርሰናል ተሸንፏል ማለት ይቻላል። ታዲያ ይህ ስብስብ በተለይ በቸልሲና በአርሰናሉ ጨዋታ ላይ የፈጠራቸው እድሎች አለመኖር የቶተናም የማጥቃት ክፍል በጣም ደካማ ሆኖ መነሳት የሚጠበቅበት ነው። ታዲያ ይህ 0
0.1 ኤክስጂ ብቻ የፈጠረው ቡድን ምን አይነት እንግዲህ ጉዳቶች እየታመሰ እንዳለ ይታወቃል። ቶተንሃም የሆነ ነገር ማፍጠርም በሚቀጥሉ ጨዋታዎች ይጠበቅበታል። ደግሞ ባሳዛኝ ሁኔታ ፓሪስ ሰን ጀርመንን ነው የሚገጥሙት በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊግ። ይህ ትልቁ ፈተና የሚሆንባቸው ነው የሚሆነው። ነገር ግን ይህ ስብስብ ውስጥ እንግዲህ በዣቪ ሲሞንስና በኤዜ መካከል ያለውን ልዩነት አሁን ቶማስ ፍራንክ በሚገባ የለዩ ይመስላል። ቶማስ ፍራንክ ሲጠየቁ በጋዜጣዊ መግለጫቸው ኤብሪቼዜ ማን ነው የሚል አስተያየታቸውን ሰጥተው ነበር። ነገር ግን ኤብሪቼዜ አሁን አፋቸውን በእጃቸው ላይ ያስጫና ይመስላል። በጣም አስደማሚ ሁኔታ ነው እንግዲህ በአስደናቂ ብቃት ነው እዚህ እንግዲህ ይህ ውጤት ይህ ድል ለሱ ምን ማለት ነው ካላችሁ በተለይ ደግሞ አርሰናል ኤዜ ባስቆጠረበት አጋጣሚ ሌሎች የአርሰናል የተቀያሪ ቤንች ላይ የነበሩት የነስካሊ ደስታን ስታዩ ምን ያክል እንግዲህ ይህ ደርቢ በተለይ ደግሞ ለአርሰናል ለሃል ኢንድ ተጫዋቾች ምን ያክል አስደሳች እንደሆነ ምን የሚታይ ነው። እንግዲህ አርሰናል በመጨረሻ ትክክለኛውን 10 ቁጥር ለባሽ ያገኘ ይመስላል። ቡድኖቹን ውጤታማነቱን ማምጣት የሚችል በተለይ ማርቲን ኦዴጋርድ ባለፉት 2 ዓመታቶች ሳጥኑ ውጭ ጫፉ ላይ ጠርዙ ላይ የሚያገኛቸውን አጋጣሚዎች ሹታ ሳያደርግ አይታይም። ኤዜ ግን አስገራሚ ሁኔታ ነው እንግዲህ በተደጋጋሚ እያደረገ የሚገኘው። የፓላሱ ድል የእሱ እንደነበር የምታስታውሱት ነው። አሁን ሌላኛውን ድል በዚህ ተጫዋች አርሰናሎች ማግኘት ችለዋል። ይህ ጥሩ የሚባል ነው። ይህንን መቃ ማስቀጠል የሚያስፈልግ ለሚሆነው ኦዴጋርድ ጋር አብረው የሚፈጥሩት ጥምረት አንዱ መነሳት የሚችል ነው የሚሆነው። አርሰናል በዚህ ጥንካሬው መቀጠል ነው ከማይክል አርቴታ የቡድኑን ሪትም ማስቀጠል ነው የሚጠበቀው። ኤዜ እንግዲህ በሰሜን ለንደን ደርቢ የእንግሊዝ ፕሪሚየር ሊግ ከጀመረ በኋላ የመጀመሪያው ተጫዋች ነው። ነገር ግን በአጠቃላይ በሰሜን ለንደን ደርቢ በስካሁኑ የፕሪሚየር ሊጉ ታሪክ ማለት የእንግሊዝ ፕሪሚየር ሊግ ከመባሉ በፊትም ካጠቃለል ነው ሃትሪክ የሰራው ተጫዋች እንግዲህ ለመጨረሻ ጊዜ አለን ሰንደርላንድ ይባላል የአርሰናል ተጫዋች ነው። በ1978 እንደ አውሮፓውያን አቆጣጠር ነው። ከዛ በፊት ለተጫዋቾች አድርገውታል ይህንን እንግዲህ ሃትሪክ በሰሜን ለንደን ደርቢ ላይ ቴሪ ድሬክ ከአርሰናል በ1934 እንዲሁም ደግሞ ቴሪ ዳይሰን ከቶተንሃም በ1961 ማድረግ ችለዋል። እንግዲህ ኤዜ ወደ ቶተንሃም ሊሄድ ጫፍ ደርሶ እንደነበር የምታውቁት ነው። አርሰናል ባለቀ ሰዓት ገብቶ ነው ይህንን ዝውውር ማሳካት የቻለው። ታዲያ መድፈኞቹ የከፈሉበትን ዋጋ ከዚህ ተጫዋች በሚገባ እየተጠቀሙበት ይገኛል። ከእንግሊዝ ፕሪሚየር ሊግ ተጫዋቾቹን ማምጣት የሚያስደስተው የመላመጃ ጊዜ የለም፣ ውጤትና ጎሎችን ማስቆጠር የሚችል ለቡድኑ ያለው ረሃብ ለቡድኑ ያለው ውጤታማነት በሚገባ ማሳየት የቻለ ተጫዋች ነው ተብሎ መታየት የሚችል ነው። በተለይ በሂትማፑን ካያችሁት የተጫዋቹን ባህሪ ጨዋታው ላይ ያሳየውን ብታዩት በጣም አስደናቂ ነው ይታያል። 45 ጊዜ ነው ኳሶችን መንካት የቻለው። 26 ፓሶች የተሳኩ ማድረግ ችሏል። 2 ኳሶችን አጨናግፈዋል። 12 ኳሶችን ወደፊት ይዞ ሄዷል። 8 የሚያክሉ ኳሶችን ደግሞ አርሰናል በሚጠቃበት ጊዜ ኳሶችን ማክሸፍ ችሏል። እዚህ ተጫዋች አስደናቂ ብቃት አምና እንግዲህ በጥሩ ብቃቱን ያየንበት አመት ነበር አይደለም። 25 የጎል ተሳትፎች ነበሩት አምና 11 ጎሎችንና እንዲሁም ደግሞ 14 ጎሎችንና 11 አሲስቶችን ያደረገበት ነበር። ይህ ተጫዋች ታዲያ በአውሮፓ ቻምፒዮንስ ሊግ አርሰናል ቀጣይ ባየር ሙኒክን በኤምሬትስ ይገጥማል። ስለዚህ በዛ ጨዋታ ላይም አንዱ የሚጠበቀው ይህ ተጫዋች ነው የሚሆነው። እንግዲህ ቶማስ ፍራንክ ለጠየቁት ጥያቄ መልስ ያገኙ ይመስላል ማለት ይቻላል። አርሰናሎች እንግዲህ ጨዋታዎችን ለመቆጣጠር ያላቸው ብቃት የዙብሜንዲና የዴክላን ራይስ አስደማሚው ጥምረት ምክንያቱም ዙብሜንዲ በፕረስ ተደርጎ ኳሱን ቢቀማም ዙብሜንዲ እንደዚህ አይነት ተመሳሳይ ጥፋት በማንቸስተር ዩናይትድ ላይም አድርጎ እንደነበር የምታስታውሱ ነው። ነገር ግን እንደ ቡድን አሁንም ይህ ቡድን ከፍተኛውን ኃላፊነት መውሰድ የሚችል ነው። ዙብሜንዲ ከነዚህ ሁኔታዎቹ የሚሻሻል ይሆናል። ፕሪሚየር ሊጉ ፈታኝ ነው። የመጣው ከስፔን ላሊጋ መሆን መረሳት የለበትም። ነገር ግን ያደረጋቸው ጥሩ ስራዎች አሉ። ወደፊት ኳሶቹን ይዞት የሚሄድበት መንገድ አርሰናል በሎ ብሎክ በሚቸገርበት ጊዜ እያንዳንዳቸው ተጫዋቾች እድሎችን ለመፍጠር የሚሞክሩበት መንገድ ውጤታማ ያደረገው ይመስለኛል። በአርሰናል እንደ ቡድን በስብስብ ደረጃ 10 የሚያሰጥ ውጤት ነው ማለት ይቻላል። በአጠቃላይ እንግዲህ ስለ ጨዋታው ስለ ሂደቱ ሲታሰብ መድፈኞቹ በጥሩ ሁኔታ መጫወት ችለዋል። እንግዲህ አርሰናል ብዙ ጊዜ ገብርኤል የሚተካው ጃኮብ ኪቪየር ነበር። ሂንካፔን ማምጣታቸው የተሻለ የ23 ዓመቱ እንግዲህ ይህ ኢኳዶራዊ የተሻለ የሳሊባና ሂንካፔን ጥምር በባየርኑም ጨዋታ የምናይበት እድል ሊኖር ይችላል። ለኔ ግን በጨዋታው ሂደቶች ውስጥ ዘንድሮ ቲምበርን የሚመስል ተጫዋች የለም። ከጉዳቱ አገግሟል። ሙሉ በሙሉ በአካል ብቃቱ ረገድ ዝግጁ ነው። አንዳንዱ እንኳን ሲፋለማል፣ ለቡካዮ ሳካ ሽፋንን ይሰጣል። ወደ አማካይ መስመር የሚወስዳቸው ቦታዎች ኳሱን አርሰናል ሌላኛው አጥቂ ነው የሚመስለው። ወደ አድማጮቻችን ያጠቃል፣ ይከላከላል፣ በአማካይ መስመር ያግዛል። የማይሮጥበት ሜዳ ይህ አስደማሚ ብቃት ነው ማለት ይቻላል። ሚካኤል ሞሬኖ ለመጀመሪያዎቹ 60 ደቂቃዎች በጣም ጥሩ ብቃቱን አሳይቷል። የአርሰናል የነበረውን ታክቲክ በሚገባ ሰርቷል። ቡካዮ ሳካ
ምንም ጥያቄ የለውም እኮ ስለ ሳካ ማውራት አይቻልም። በፕሪሚየር ሊጉ ካረጋቸው ምርጥ ጨዋታዎች ውስጥ አንዱ ቡካዮ ሳካ አስደናቂ ብቃቱን ያሳየበት ይህ ጨዋታ ነበር። ሌላኛው መነሳት የሚጠበቅበት በጨዋታው ላይ ያላነሳ ነው ተጫዋች ያለ አይመስለኝም። ዴቪድ ራያን አላነሳንም። ራያ እንግዲህ በኔ እይታ የራያ ስህተት አልነበረም። ጎሉ ክሊርሊ የአርሰናል በፕረስ ከመቀማት ይልቅ በቀላሉ መጫወት ይችል ነበር። ነገር ግን ዴቪድ ራያ አሁንም ማሻሻል የሚችላቸው ሂደቶች እንዳሉ የሚያሳይ ሁኔታ ነው። ይህንን አይነት ተደጋጋሚ ስህተቶችን በሌሎች ጨዋታዎችን ዋጋ የሚያስከፍል ይሆናል ብዬ አስባለሁ። አርሰናል እንግዲህ የእንግሊዝ ፕሪሚየር ሊግ ዋንጫ ከ22 ዓመታት በኋላ ከ2004 በኋላ ያነሳል ወይ? እንግዲህ ትልቁ ጥያቄ ነው። የ12ቱ ሳምንት ጨዋታዎች ግን የአርሰናልን የማጥቃት ብቃትና የማጥቃት ሁኔታ በሚገባ የሚያሳዩ አርሰናል ለዚህ ዋንጫ የተሻለ ረሃብ ያለው ቡድን ነው። አርሰናል ብቻ ከዚህ በኋላ ለዚህ እንግሊዝ ፕሪሚየር ሊግ ዋንጫ ሊያሸንፍ የሚችለው በአርሰናል ድክመት ነው ብዬ ነው የማስበው። ማንቸስተር ሲቲና ሊቨርፑል እንዲሁም ነጥቦችን እየጣሉ ነው። ቸልሲ ልምድ ይጎሏል። አርሰናል ያለፉትን 3 ዓመታት ሁለተኛ በእንግሊዝ ፕሪሚየር ሊግ እየወጣ ልምድ መሰብሰቡን መርሳት የለባቸው። ወደ አድማጮቻችን ይሄ የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።